ብሎ የነገረህ ማን ነው? መጽሐፍ ነው ድህነት የሚናገረው። መርገም ነው ያለ ማን ነው? መጽሐፍ ነው የሚናገረው። ለምሳሌ ገላትያን እስቲ የትኛው ሐዋርያ ተናገረ? ወይ ልንገርህ፣ ገላትያን መጽሐፍ ላይ የእግዚአብሔር ድህነት መርገም ነው ብሎ እርግማን አይናገርም? ከሕግ እርግማን ክርስቶስ ኢየሱስ ዋጀን አይልም? እሺ አሁንም ጥያቄ የሕግ እርግማን አይደለም ድህነት መርገም ነው ብሎ የሰበከ ሐዋርያ የትኛው ነው? አይ አንተ ያው ድህነት በረከት ነው ካልክ መብት ነው። እኔ ግን ዋጀን በጌታ ስም ኧረ ጥያቄውን መልስ መጀመሪያ። ድህነት መርገም ነው ብሎ የሰበከ ሐዋርያ የትኛው ነው? ድህነት በረከት ነው ታዲያ በጌታ እኔ አሁን በኋላ ትጠይቀኛለህ። እኔ የጠየቅኩህን መልስ። የትኛው ሐዋርያ እንደዛ ብሎ ሰበከ ነው ጥያቄ። ይኸውልህ አልሰማ ለምን እንዳልኩህ አልገባኝም ወንድሜ። ይኸውልህ ተሜ ገላትያን መጽሐፍ ላይ የእግዚአብሔር ቃል ግባ ተሜ ቃል ግባ። ይኸውልህ በደንብ በትክክል መልስለት ቃሌ። ምክንያቱም ይኸውልህ እንግዲህ የተቻለኝን ያክል አሁን ለምሳሌ ይኸውልህ ጆሲ በጌታ ፍቅር አንዴ ስማኛ ማድመጥ ደግሞ ቻል ማድመጥ ቻል። ይኸውልህ እኛ የወንጌል አማኞች መጽሐፍ ቅዱስ ብቻ የሚል ነው ምናምነው። ገባ እስክሪብቻ ሶላ ገብቶሃል አይደል? መጽሐፍ ቅዱስ ብቻ ስለምንል አሁን ከመጽሐፍ ቅዱስ ከሌለ ስተት ነው። አንተ ልትከራከርለት አይገባም። በመጽሐፉ እንተማመንና የወንጌል አማኝ ከሆንክ ማለት ነው። የወንጌል አማኝ ካልሆንክ ደግሞ በቃ ስለዚህ ቃሌ ሲያወራ በደንብ ስማውና እየመለስክለት ከዛ ለመግባባት ሐሳብን ቶ ያንተ አሁን ያስከውን የኖርክበትን ተውና መጽሐፍ ቅዱስ ላይ ነው እየጠየቀ ያለው። መጽሐፍ ቅዱስ ላይ ከሌለ ከዛ ምን እናርግ? ከዛ እናወራበታለን። ቀጥል ቃሌ። በጣም ግን በዚህ አጋጣሚ ለምሳሌ ጥያቄን ይመልስልኝ። አሁንም ጥያቄን ይመልስልኝ። ጥያቄው ድህነት መርገም ነው ብሎ ያስተማረ ሐዋርያ የትኛው ነው? ወይ ላቅልልልህ፣ ድህነት መርገም ነው ብሎ የሰበከ ሐዋርያ አለ ወይስ የለም? አለ ወይም የለም በለኝ። ሌላ ነገር እንዳትመልስልኝ እሺ። ተመስገን። አለ ወይስ የለም? እሺ ያቀለልከውም ያከበድከውም ነገር የለም። ገላትያ መልእክት ላይ የእግዚአብሔር ቃል ሲናገር ከሕግ እርግማን ክርስቶስ ኢየሱስ ዋጀ። ኧረ ስለ እግዚአብሔር ስለ ሕግ እርግማን አይደለም ያወራ ነው ጥያቄው። ድህነት መርገም ነው ብሎ የሰበከ ሐዋርያ አለ ወይስ የለም ነው ጥያቄው። አለ ወይም የለም በል። አይ በቃ ከዚህ በላይ እንዲህ አሁን ለምሳሌ አንተ እንትን ብትልም ከጆሲ ጋር እኔ በሚማማር በቃ ወፍ የለም። እንግዲህ ተመልከቱ። እሺ አንድ እነዚህ ሰዎች መስማት የሌለባችሁ አንዱ ምክንያት ይሄ ነው። አሁን ለማንኛውም ወደ ሁለተኛው እንሂድ። ከሕግ እርግማን ዋጀን ብለሃል። ክርስቶስ በመስቀል ተሰቅሎ ከሕግ እርግማን ዋጀን ብለሃል። የሕግ እርግማን ምንድን ነው? የሕግ እርግማን ሰው ሕግን ባለመከተል እንደማይጸድቅ ነዋ። ሕግ ያመጣው ነገር ሕግን አለማድረግ አለማከና። እሺ ምድራዊ ነው ወይስ መንፈሳዊ ነው? እሱ መንፈሳዊ ነው። መልካም። እሺ ይሄ ከሀብት ጋር ከምናምን ከገንዘብ ጋር ይገናኛል ወይስ አይገናኝም? እጅግ በጣም ጥሩ ነው። ይኸውልህ ለምሳሌ አሁን እርግማን ሲባል ከቤተሰቦች እባክህ ጥያቄውን ብቻ መልስ። የተጠየቀው ጥያቄ ገላትያ መልእክት ላይ ወጥተህ ከሕግ እርግማን ዋጀን ስትል ያ የሕግ እርግማን በሕግ ያለመጽደቅ ጉዳይ ነው ካልከን፣ ስለዚህ ያ የሕግ አንተ የሕግ እርግማን ብለህ የጠራኸው ነገር ከገንዘብ ጋር ከበሽታ ጋር ከምናምን ጋር ይገናኛል ወይስ አይገናኝም? የእግዚአብሔር ቃል ነው፣ መንፈሳዊ ነው። አይገናኝም። ቴንኪው። ታዲያ አንተ አሁን ወደ ዋናው ጥያቄ ልምጣ። ተመልከቱ። ሁለተኛ ይዘን ሶስተኛ አንተ የምትሰብከው ስብከት በቤተ ክርስቲያን አለ? ቆይ ቤተ ክርስቲያን አለ? አሁን ይኸውልህ ወደ ግለሰብ አታድርገው። ጀነራል ኖ ግለሰባዊ ያደረኩት አይደለም። ቆይ ረጋ ብለህ ለምንድን ነው የምትደነግጠው? ረጋ በል እንዴ። እኔ ግለሰባዊ ያላደረኩትም ቤተ ክርስቲያን አለ ሆይ ማለት ቤተ ክርስቲያንን ፒኤልሲ ነው እንዴ የምታረጋት? የግል ነው እንዴ የምታረጋት? እኮ እኔ የግለሰብ አላደረኩም። ምን ያስፈራኛል? ስለዚህ ካልፈራህ ረጋ በልና ቤተ ክርስቲያን እንጂ የጠየቅኩ የግል ጉዳይ ስላልሆነ ቤተ ክርስቲያን የግል አይደለችም። አንደኛ የጌታ ናት፣ ሁለተኛ ደግሞ ቅዱሳን የሚሰበሰቡባት ናት። ስለዚህ ወንድሜ ተመስገን ቤተ ክርስቲያን አለ? እለፈኝ፣ ይህን ጥያቄ እንዳትጠይቀኝ። እሺ አልፈዋለሁ። አንተ በቤተ ክርስቲያን ተሰብካለህ? እሺ አዎ አገለግላለሁ። እሺ ስታገለግል ሰዎችን ከድህነት እርግማን ከበሽታ እርግማን ወጥታችኋል ብለህ ትሰብካለህ? አዎ ተስማምተናል። ከየት አምጥተህ ነው እንደዛ ብለህ የምትሰብከው? እጅግ በጣም ጥሩ። ከትውልድ እርግማን፣ ከቤተሰብ እርግማን፣ ከአጋንንታዊ መርገም ጥያቄውን በቀጥታ መልስልኝ። ጥያቄ ያለው በቤተ ክርስቲያን ስትሰብክ ተመስገን ቀስ በልና ስማ። ሊያስረዳ ነው ተሜ። እንዴ ቃል እኮ ነው አታውቀውም? እየተቆጣህ ነው። ክርክር ምናምን ቃል እንደ ቃሉ ይሁንለት። አሜን ይበልሽ። እሺ
ወደ ጥያቄው ስመጣ ጥያቄው በቀጥታ እንዲመለስልኝ ነው የምፈልገው። በቀጥታ ከመለስከኝ መሀልም አልገባብህም። ወደማይሆን አቅጣጫ ከሄድክ ግን ሰዓቴን ስለሆነ የምትገልብኝ አስቆምሃለሁ። ጥያቄው በቤተ ክርስቲያን አንተ ስትሰብክ ህዝብህን ከድህነት እርግማን ወጥታችኋል ብለህ ትሰብካለህ። እሰብካለሁ አልከኝ። ስለዚህ መጽሐፉ ላይ እንደሌለ አይተናል። ሐዋርያ እንደዛ ብሎ የሰበከ ሐዋርያ የለም። ከሕግ እርግማን ብለህ ጠቀስክ። እሱም ስለ ድህነት አያወራም ተባብለን ጨረስን። አንተ ደግሞ እንዲህ ብዬ ሰብካለሁ አልክ። ከየት አመጣ? ማን አስተማረ? ከየት አመጣ? ጥያቄው ማን አስተማረህ ነው። የእግዚአብሔር ቃል ሲናገር ድሆች ስንሆን ብዙዎችን ባለጸጋ አድርገናል ይላል የእግዚአብሔር ቃል። ይሄን የእግዚአብሔር ቃል ኧረ እባክህ ስለ መርገም ነው የሚያወራው እሱ። ቆይ እሺ፣ ወደ ዋናው ዋናውን ወሬ ትተህ ነው ስለ መርገም ነው የሚያወራው እሱ። በቃ ከዚህ በላይ ምንም የተናገርኩትን የእግዚአብሔርን ቃል እንዲህ ይላል ቢያንስ እንኳን ለመፍታት ፍላጎት የሌለ ወንድም ስለሆንክ እንዴት አድርገህ ነው? ይሄው እንድትፈታው እድል እየሰጠው እኮ ነው። አንተ መፍታት አልቻልክም እንጂ እድል ስለ መርገም ያወራል እሱ። ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን ይላል አይደል የእግዚአብሔር ቃል። እሱ ስለ መርገም ያወራል ወይ ነው ጥያቄው። ድህነት ምንድን ነው? ሲጀመር እንደዛ አይደለም የሚፈታው። ስለ መርገም ያወራል ወይ ነው ጥያቄው። ድህነት ምንድን ነው? ለምንድነው ጥያቄውን በጥያቄ የምመልሰው? ጥያቄው እሱ ስለ መርገም ያወራል ወይ? ማጣት ምንድን ነው? ተመስገን ረጋ በልና እኔ መልስልሃለሁ። አንተ ልክ ስትጨርስ እኔ መልስልሃለሁ። በነገራችን ላይ ነገር ግን የምትጠየቀውን ጥያቄ መመለስ አለብህ። ለምሳሌ ይሄንን አሁን የምናገረው ቃል ረጋ በል። ወዴት ነው የምትሮጠው? ከጥቅስ መሮጥ ጀመርክ። ረጋ በልና ጥያቄን ስማ መጀመሪያ። ብሉይ ኪዳን ላይ እኮ ድሆች ሁሌ ከእናንተ ጋር ስላሉ ከመካከላችሁ ድሆች አይጠፉምና እርዷቸው ተብሎ ተጽፏል። ድህነታቸው እርግማናቸው ነው አልተባለም። ብራዘር ረጋ በል። ኦኬ፣ ብሉይ ኪዳን ከሄድክ ጉድህ ነው የሚፈለው። እዛ ውስጥ አትግባ። ወደ ብሉይ ኪዳን ከመሄድ በፊት ረጋ በል እንዴ። ትንቢተ ኢሳይያስ ጭራሽ ሌላ ችግር ውስጥ ነው እየገባህ ያለው። ረጋ በል እሺ። ይህችን ብቻ ይመልስልኝና በቃ ይህን ጥያቄ ወይ አንተ ጠይቅልኝ አማን። እሱ ያመጣው ትምህርት መጽሐፍ ቅዱስ ላይ የለም። ከማን ተማሩ? ማን እንዲህ ብለህ ስበካ ከድህነት መርገም ተለቃችኋል ወር ደግሞ ተፈታችኋል ብሎ ማን እንዲሰብክ ነገረው? ከሱ በፊት እንደዛ ብሎ የሰበከ ነው። ይህን ጥያቄ እንዲመልስ ነው። ቀጥል አንተ። ቆይ እሺ፣ ቀጥታ ከቃሌ አፍ ላይ ልቀጥልና ድምፄ እኔ ስለሚወፍር የሚጮህ ነገር ካለ ለማፈን ይመቻል የኔ ድምፅ። እሺ ብራዘር፣ የለም ስብከቱ ስትል ሰምተናል እና ከየት አምጥተህ ነው ለጉባኤው የምትሰብከው? ከዚህ ክፍል በለኝ። ተመስገን ሚዩት ላይ ነው እያወራ ከሆነ ማይክሮፎንን አንሳው። ካለ እኮ እኔ ዛሬ ቃል እንድታወጣብኝ ነው የዘለል ነው ካለ ያለፈን ካለ ቃል እንድታወጣብኝ ነው የገባሁት። ተመስገን ወንድማችን ተመስገን፣ እንዴት ነህ? ነው እኔ ድምፅ ነው የማይሰማው ምዕመናን? አማን አንተ ውስጥ እውቀት እንዳለ አንተ ውስጥ የተደራጀ ነገር እኔ ገና ከእውቀት ከፍዬ ነው የማውቀው። ገና ብዙ ይቀረኛል። እኔና ሀሳቡን እናውራ። እንደ ትልቅ ሰው እንደማመጥ እኮ ይኸውልህ፣ ስማኝ፣ እንደ ትልቅ ሰው እንደማመጥ። አንተ ውስጥ እኔ እያከበርኩ እያደነኩ ነው የማውራው። አንተ ውስጥ የተደራጀ እውቀት እንዳለ አውቃለሁ። ግን እንደውም መጽሐፍ ምንድን ነው የሚናገረው? ሮሜ መልእክት ምዕራፍ 1 ቁጥር 16 ላይ እንዲህ እያለ ይናገራል። በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። እውቀት ሁሉ ተሰብስበው ሰዎችን ለማዳን ይሁን ሰዎችን ለማጽናናት ይሁን ብዬ አምናለሁ። ይሄ ለሰላ ትችት ባናቀርበው እጅግ በጣም መልካም። ሮሜ ምዕራፍ 1 ቁጥር 16 እውቀትና መዳንን አነጻጽሮ ያስቀመጠ ክፍል አይደለም። ያለ አውድ ገንጥላ አታንብብ። እኔ ባለሁበት ያለ አውድ ገንጥላ አታንብብ። ሮሜ 1:16 ላይ ያለው የእግዚአብሔር እኮ ለማዳን የሚለው ከእውቀት ጋር ተነጻጽሮ አልተቀመጠም። እውቀት አለ ግን ሰዎችን ለማዳን የሚወርዱ ነገሮች ሁሉ ሰዎችን ለማዳን ነው። በቃ ከዛ አውድ አይደለም የተቀመጠው። አሁንም ቢሆን የእግዚአብሔር ጽድቅ ተገልጦ ነገርን የነበረው አማን እየተነጋገርን የነበረው እሱ ላይ ነው። ወንጌል ነፍስን፣ መንፈስን፣ አካባቢን፣ ዙሪያን ሁሉ የሚቀይር ጉልበት አቅም ያለው ከእግዚአብሔር የወረደ የምስራች ነው እያልኩኝ ነው።
የቱ ጋር ነው ነፍስን፣ ስጋን፣ አካባቢን ይቀይራል ተብሎ የተጻፈው? የቱ ጋር ነው ወንጌል? የቱ ጋር ነው? እኔ ጥቅስ የሆነ ጴንጤዎች ነን አይደል እያወራን ያለ ነው። ጥቅስ እየጠቀስክ አውራ። እንዲህ ብለህ አፍ ላይ ለምታወራው ነገር ማስረጃ ከጀርባ ከሌለው እንዳታወራ። እኔ እኮ ያለው መንፈስን አካባቢን ይለውጣል ወንጌል ተብሎ የቱ ጋር ነው የጻፈው? አንተ አይለውጥም እያልክ ነው። የተጻፈ አሳየኝ ነው ያልኩት። ወደዚህ አትገልብጥ። ጥያቄ ስትጠይቅ ጥያቄ ቀጥታ መልስ። አንተ እንደዚህ አላልክም አትበል። አንተ ተብለህ ወደዛ ስትጠየቅ የተጠየቀውን ብቻ መልስ። ወደዚህ የቱ ጋር ነው የጻፈው እንደዛ? ማህበራዊ ህይወትን፣ ኢኮኖሚን፣ አካባቢን፣ ነፍስን፣ እውቀትን፣ ስጋን ይለውጣል ተብሎ የቱ ጋር ነው የጻፈው? ወንጌል ውስጥ የስጋ ፈውስ የለም። ወንጌል ውስጥ ፈውስ የለም። ለምን ጥያቄ ማትመልሰው? ማለት ተግባቡ መንፈስ አይፈወስም። እኩል አታውራ ደግሞ መንፈሳችን ኢየሱስ ክርስቶስን አምኖ ተቀብሎ አልተፈወሰም። እኩል አታውራ። የተጠየቀውን ብቻ መልስ። ባይዘዌ ጥያቄን ተረድቶ ጥያቄ የሚጠየቀውን ተረድቶ ያንን ጥያቄ መመለስ በቃ ማለት የአንድ ሰው ጭንቅላት ኮግኒቲቭ ስኪሉ በስርዓቱ እየሰራ እንዳለ ማሳያ ነው። ባይዘዌ የሆነ ነገር ስትጠየቅ ተረድተኸው ኦኬ እንደሱ እያልክ ነው፣ እሺ እንደዛ ከሆነ እኔ ደግሞ ማስበው እንደዚህ ነው ብሎ ጥያቄውን ተረድቶ መልስ መስጠት የሚሰራ አእምሮ ማሳያ ነው። የተጠየቀውን ትተህ ያልተጠየቀውን ነው የምታወራው። ቀጥታ መልስ። አሁን ቅድም አንተ ያልከው ወንጌል ማለት አልክ። ወንጌል ማለት ተብሎ መጽሐፍ ቅዱስ ውስጥ የተተረጎሙ ትርጉሞች አሉ። ይህም ወንጌል እየተባለ የተቀመጠው ኦኬ። አንተ ምንድን ነው ያልከው? አካባቢን፣ ስጋን፣ ነፍስን ምናምን የዘረዘርካቸውን ከዛ የሚለውጥ ነዋል። የቱ ጋር ነው እንደዛ ተብሎ የጻፈው? ጥያቄን ተረድቷል ብዬ አይደለም ወይ አትበለኝ። ይኸው እዚህ ጋር ተጽፏል በለኝ። ጆሲ ሳይሆን እንትና ነኝ፣ አማን ነኝ እኔ። ገብቶኛል። አልጠፋብኝ። በደንብ ነው የማውቅህ ጆሲ። እሺ እኔን ለመጥራት እዚህ ውስጥ ጆሲ አለ። አቤት አንተ መሰለኝ ጆን። በዚህ ሁኔታ ምንም እንትን ማድረግ ስላልተቻለ ለምን ቆይ አንዴ ተሜ በደንብ ስማኝ። አንተ አሁን ይኸውልህ የተሳሳተ ነገር ከያዝክ የተሳሳተውን ነገር ለመልቀቅ ፈቃደኛ መሆን አለብህ። ለምን? ምክንያቱም ለነፍስ መዳን ነው፣ ለአንተ መዳን ነው የሚሆንልህ። ለአንተ ብቻ ሳይሆን ለአንተና ለቤተሰቦች በዙሪያ ላሉትን መዳን ምክንያት ይሆናል። አንተ አሁን የያዝከው የተሳሳተ ነገር ነው። እንዴት በለኝ። መጽሐፍ ቅዱስ ብቻ የምንለው ጴንጤ ሆነን ሳለን ግን መጽሐፍ ቅዱስ ጋር የለም ግን ብለህ ራስህ ነህ የምታብራራው። እንደገና ያላውዱ ነው የምትጠቅሳቸው ጥቅሶች። ገባ? ስለዚህ በትክክል ብታወራ አማንም ጋር ቃሌም ጋር ብታወራ ከዚህ በፊት ተሳስተ የነበረውን እንግዳ ወንጌል ስለሆነ የገባው ኢትዮጵያ ውስጥ ይህንን እንግዳ ወንጌል ጥለህ በእውነተኛው መንገድ በኩል በእግዚአብሔር ቃል በኩል መዳን ይሆንልሃል፣ መትረፍ ይሆንልሃል። ገባ? ስለዚህ አውራው፣ ጥያቄውን መልስ። አንተን ለማሸማቀቅ አይደለም የምትጠየቀው። የለም ጆሲ ምንድን ነው መሰለህ፣ ለምሳሌ የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ላይ ጀምሮ ሲናገር እንዲህ ይላል፣ እግዚአብሔር ብርሃን ነው ይላል፣ በእርሱ ዘንድ ከቶ ጨለማ የለም ይላል። ስለዚህ ብርሃን ማለት ደግሞ ሁለንተናን የሚያበራ እንደዛ አይደለም። ይኸውልህ መጽሐፍ ቅዱስ ስማኝማ፣ መጽሐፍ ቅዱስ የወንጌል አማኞች ነን አለ እኮ። መጽሐፍ ቅዱስን አፈታት አለው፣ አውድ አለው፣ የተጻፈበት መንፈስ አለ። ለወደድከው ለራስህ ማን ጋር አውራውና የያዝከው ነገር ትክክል አይደለም። እጅግ በጣም መጽሐፍ ቅዱስን ሌሎች ሙስሊሞች እንኳን እንደዚህ አይጫወቱበትም። ገብቶሃል? ትክክል አይደለም። መልሱ መልስለት። ከዛ ልክ ካይደለ ትጥለውና እውነተኛውን ነገር ታነሳለህ። ምንድን ነው ብርሃን የሚለው ምናምን የጠየቃቸውን ጥያቄዎች እየፈታ ነው እንሄዳለን ባውዱ። እሺ፣ ስለዚህ ስማ፣ አማን ቀጥ መርገሙ ላይ እንሂድና እስኪ አማን፣ አንተ አሁን ይኸውልህ፣ አንተ እውነት የማነት ፕሮግራም ካለ ዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔር ቃል የሚናገር እግዚአብሔር ብርሃን ነው ጨለማም የለም በእርሱ ውስጥ የሚለው የእግዚአብሔር ቃል ምን ነው የምለው? እውነትን እኔ አሁን ያለሁበት ስህተት እዚህ አሁን ቁጭ ብለህ ሁለት ተሳሳትክ። አሁን እዚህ ቁጭ ብለህ ራሱ አሁን እየጠቀስክ ያለው ዮሐንስ ወንጌል ላይ አይደለም ያለው። ችግር የለውም። ዮሐንስ ወንጌል ላይ ታወጣለህ ምዕራፍ 1 ላይ በእግዚአብሔር ብርሃን ነው በእሱ ዘንድ ጨለማ የለም የሚል። እሺ፣ ባህላዊ ወንጌል እንዳይሆንብኝ። እሺ፣
አይ ፕሮፌት እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም የሚለው ዮሐንስ ወንጌል ላይ ሳይሆን ያለው አንደኛው ዮሐንስ ላይ ነው። እንዲህ እያለ ይናገራል። ሁሉም በእርሱ ሆነ፣ አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈም እያለ ይናገራል። በእርግጥም ዮሐንስ ምን ነበር አንተ ያልከው? አንተ ያልከው ምን ነበር? አንተ ያልከው ምን ነበር? አንተ ያልከው ምን ነበር? ጨለማ በእርሱ ውስጥ የለም ነው ያልኩት። አሳየኝ ከዮሐንስ ወንጌል ላይ እንደዛ ነው። አነበብኩልህ እኮ የሐሳብ እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም ነው የሚለው። እንዲህ ይላል፣ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበር። ብርሃን በጨለማ ይበራል፣ ጨለማም አላሸነፈም። ተሜ አንተ የፈለከውን ጥቅስ ይኸውልህ አሳየህ። አንተ የፈለከው አንደኛ ዮሐንስ ላይ ነው ያለው። ሂድ አንደኛ ዮሐንስ ላይ ሂድና አንተ የፈለካት እዛ ነው ያለችው። ተመሳስሎብህ ነው ዮሐንስ ወንጌል ላይ ያለውን እያነበብክ ያለው። አትከራከር ደግሞ ይቅርታ። እሺ አትከራከር። አንደኛ ዮሐንስ ላይ ነው ያለው። እኛም የሰማናት ለእናንተ የምንነግራችሁ ይህንን ነው አይደለ? እግዚአብሔር ብርሃን ነው በእርሱ ጨለማ ከቶ የለም የምትል ናት የሚለው ያለው አንደኛ ዮሐንስ ምዕራፍ 1 አይ ቲንክ ቁጥር 4 ጀምሮ ነው ያለው። ይሄው በአደባባይ እሱ ይቅርታ ጠይቋል። እሺ ቀደም እኮ ነው ተሳስተሃል ስልህ አልተሳሳትኩም ባህላዊ ወንጌል ብላ አንደኛ ዮሐንስ ላይ ይቆጠረ መተው ነበረብህ። እሺ አሁን ባህላዊ እንትን እንዳይሆንብኝ ነው ያልኩት። ይቅርታ። እሺ እሱ ክፍል ምን ያሳያል? አሁን ብርሃን ምናምን የሚለው ቅድም ካወራ ነው ጋር ከርዕስ እንዳንዘል ከኦንሊ ጂሰስ ጋር አይደለም እያወራን ያለ ነው። ከርዕስ እንዳንዘል በእርሱ ዘንድ ጨለማ አለመኖሩ ምንድን ነው አሁን ሜሴጁ? ለምሳሌ ጨለማ ድህነት ነው፣ መርገም ነው። ማን ነው እንደዛ ብሎ ይፈታልን? ማን ነው እንደዛ ብሎ ይፈታልን? መጽሐፉን አይደል እንደ ያነበብከው አንተ እኮ መጽሐፉማ እግዚአብሔር ብርሃን ነው በእርሱ ዘንድ ከቶ ጨለማ የለም ይላል። ጨለማ የሚለው መርገም ነው ብሎ ይፈታል ማለት። ጨለማ ምንድን ነው? እሺ እስቲ ልጠይቅ። ጨለማ ምንድን ነው? ለማወቅ ነው የምልህ እኮ አማን። እኔም ለማወቅ ነው። እኔ አዋቂ ነኝ፣ እኔ አውቄ ጨርሻለሁ ብያለሁ እንዴ? እኔም ለማወቅ ነው። አሁን አንድ ነገር ማወቅ ፈልጋለሁ። ኦኬ አንድ ነገር ማወቅ ፈልጋለሁ። አንደኛ ዮሐንስ ምዕራፍ 1 ቁጥር 4 ባለው እግዚአብሔር ብርሃን ነው በእርሱ ዘንድ ከቶ ጨለማ የለም የምትል የሰማናት ይህች ናት ብሏት ዮሐንስ። ጨለማ ሲል መርገም ነው ብሎ የፈታል ማን ነው? አሁን ለማወቅ ነው። ፈታ አትበል ብራዘር። ጨለማ ምንድን ነው? ድህነት ጨለማን አይወክልም ወይ? በሽታ ጨለማን አይወክልም ወይ? እርግማን ጨለማን አይወክልም ወይ? ምንድነው ድንጋይ መወራወር እኮ? ጥያቄ መልሳ አይወክልም ወይ አይደለም እኮ ጥያቄ መልስ። አሁን አይደለም ወይ አይደለም ወይ ጥያቄ ነው። ኖ የኔ ጥያቄ ወንድሜ ተመስገን ተሳስተሃል ካልክ ይሄ ምለው ቃል ይሄ ነው የሚናገረው። አይ በቀላሉ አማን፣ እኔ ተሜን አንድ ጥያቄ ልጠይቀው። ተሜ አንተ ሀብታም ነህ ደህና ነህ? አሁን ሀብታም ነህ ደህና ነህ? ሀብታም ነኝ። ኖ በገንዘብ አለ። ስለ ገንዘብ ነው እንደምንከራከረው እና ምንድን ነው ቅድም ስትል የነበረው ምንድን ነው? ስለ ገንዘብ ነው። ታዲያ ምንድን ነው? ቆይ ሁለተኛ ቆሮንቶስ 8 ላይ ያለው ድሆች ስንሆን ሀብታም እናደርጋለን የሚለው ስለ ገንዘብ ነው ስለ መንፈሳዊ ነገር ነው ያለው? በጣም ጥሩ አላደረገም ጳውሎስ በአንድም በሌላም። ኧረ በእግዚአብሔር ቀጥታ መልስ። በእግዚአብሔር አላደረገም። ስለ ገንዘብ ነው ወይስ አይደለም? ነው ወይስ አይደለም? ከዚህ በላይ የኃጢአት ውጤት ነው። በአንተ ኮንቴክስት በአንተ አፈታት እንደዛ እኮ ነው። አየህ እንደዛ ክራንች ይዞ የሚሰብ ቆይ ተሜ ለምን ከእንደዚህ አይነት አስተሳሰብ እንዴ? ምንድን ነው አንተ ሙጥኝ የሚያደርግ ምን ይጠቅማል? አስተሳሰቡ ከመጽሐፍ ውጭ። አዎ በቃ ውጣ። አሁን ከተማ ምን አልክ? ከተማ ሁሉ ይባረካል ይበለጽጋል። ስለ ምድራዊ ብልጽግና ነው ብለህ ነበረ ይጀመርከው። ስለዚህ ወደ ጥያቄው ስንመጣ ሎጂ አስሄደም። ከተማ ይባረካል ስትል ነበር ቃል እንደጠየቀ። ስለዚህ ሰዎች ከኃጢአት ተፈተው ጻድቃን ስላሉ አንድ ከተማ ትባረካለች እያልክ ነው በገንዘብ። አረ አላልኩም። በዚህ ልክ አትውሰዱ።
በዚህ ልክ አትውሰዱ ያልኩኝ። አሁንም ደግሞ የምናገረው ወንጌል ሁለንተናን ይቀይራል። የማላጥፈው ቃል ወንጌል ሁለንተናን ይለውጣል። የሰው ነፍስ ይቀይራል ነው ያልኩኝ። ለምን እንደማሰማ ሁለንተናን የሚለውን አብራራሽ። በቃ አብራራለን። ሁለንተናን ይፈውሳል፣ ሽባ ያወጣል። ወንጌል ኢየሱስ። እሺ ከተማንስ ይቀይራል? እንደገና ከተማ ብለህ ትወርዳለህ። ራስ ነው ለተራራው ነው፣ ለወንዙ፣ ለሸንተረሩ፣ ለውሃው ነው የሞተው። ለሰው አንተ እኮ ነው ያልከን ወንድሜ፣ ከተማ ይቀይራል ያልከን አንተ ሀሳብ ቀይረክ ነው። ሀሳብ ቀይራል። ሀሳብ ቀይሯል ጋይስ። ከተማ ይቀይራል የሚለውን ትቶታል። ሀሳብ ቀይሯል። ሁለንተናን ይመልስልን ነው። ሁለንተናን ይለውጣል ሲል ምን ማለት እንደሆነ
አሁን ለምሳሌ መንፈስን ይቀይራል ወይ ደግሞ መንፈስን ይለውጣል ስትል ምን ማለት ነው? በአዳም ኃጢአት መተላለፍ ምክንያት መንፈሳችን አይደለ ከእግዚአብሔር ጋር የተቋረጠ። እሺ እሱን ምን ያደርጋል? መዳንን አገኘ። ተራ መንፈስን ከዛ ነፍስ ደግሞ በእግዚአብሔር ቃል ይድናል። ስጋ ደግሞ እንዴት ሆኖ ይድናል? እሱ ደግሞ መንፈስ እንዴት ነው የሚድነው? መንፈስ ይድናል ስትል በምን መንገድ ነው? ነፍስ ነፍስ ይድናል። ያው ይሆናል። ነፍስ በእግዚአብሔር ቃል ያልከው እግዚአብሔር ቃል አልኩ እኮ ወንድም፣ የእግዚአብሔርን ቃል በማመን በማወቅ በመማር የሰው ነፍስ ይለወጣል። ግድ። እሺ አሁን ወደ ስጋ እንምጣ። ስጋስ ይፈወሳል። በሽታ ካለብኝ በሽታ ጋር የጌታ ሰው እንደው ጸልይልኝ ወጥቶን ሲል እያሰቃየኝ ነው። ስለዚህ ተረግሜ ነው ማለት ነው፣ ስላልዳንኩኝ ነው። ጠማማ ጥያቄህን አየኸው? ራስን አለብል ጸልይልህ ብለህ ችግር ውስጥ ከቃሉ እየወጣ አየህ? እኔ ምን ወጣው? እኔ ምን አውቃለሁ? ሰው ይፈወሳል አልክ እኮ አንተ እኮ ነው ያልከው። ታሚ በደንብ ይፈወሳል ሰው። በጣም ጥሩ። እሺ ከበሽታ ሰው በሽታ ካለበት አለው ቀጥል። ተመስገን። አለ ወንጌሉን አላመነም ማለት ነው። ሰው እንትን በሽታ ከገባበት ወር በሽታ ካገኘ ካመሙ አላልኩኝም አላልኩ በሽተኛ መርገም ሁለተኛ ጥያቄ ከበሽታ ግን ይፈውሳል ነው ያልኩኝ። ይቅርታ። እሺ ሐዋርያው ጳውሎስ አፍሮዲጡን ይጠቅስና አንድ ነገር ያነሳል። እስካሁን ድረስ ወንድም ልክ ነኝ? እስካሁን ልክ ነኝ? አራቆይ አንዴ ልክ ነኝ ለመሆን አይደለም? ልክ ነህ አይደለም በለኝ እኮ ገና እያጣራሁ ነው። እሺ ኧረ አንተ አይዞህ እንጂ ወንድሜ። ኤኒዌይ ግን ወደ ጥያቄው ልምጣና አፍሮዲጡ ታሞ ነበርና አፍሮዲጡ
ለታመመ መታመሙ የሚያሳየው ምንድን ነው? ወንጌሉን እንትን አለማለቱ አለመቀበሉ ነው። መልሰህ ድጋሚ ትጠይቀኛለህ። በሰው ህይወት ላይ ፈውስ አለ ነው ያልኩት። በሰው ህይወት ላይ በሽታ ይመጣል፣ ፈውስ አለ ነው። ታሞ ያልተፈወሰስ ታሞ ያልተፈወሰስ እግዚአብሔር ይመስገን ወደ አባቱ ይሄዳል። ስለዚህ ወንጌሉ ታመ ለመፈወስ እንትን አይሰጥህም፣ ዋስትና አይሰጥህም ማለት ነው። እንደዛ ካልክ አላልኩም። ዋስትና ይሰጣልም አይሰጥም አላልኩም። እሺ፣ የታመመ ሰው ሁሉ በስጋ የታመመ ሰው ሁሉ እንዲፈወስ ወንጌሉ ዋስትና ይሰጣል። ኖ ፈውስ በእግዚአብሔር ፈቃድ ላይ የተመሰረተ ጥያቄውን በቀጥታ መልስ ተሜ። ለታመመ ሰው ሁሉ ፈውስ እንደሚያገኝ ወንጌሉ ዋስትና ይሰጣል ወይስ አይሰጥም? ይሰጣል ወይም አይሰጥም? እኔ አንተ ባልክበት ጉዳይ አንተ ባልክበት ልክ እንዲያ ነው እንዲህ ነው ብዬ አሁን መመለስ የምችልበት አንደርስታንዲንግ ላይ አይደለሁም። ግን አንደርስታንዲንጉ ላይ ካልሆንክማ ጭራሽ መወያየትም አልነበረብህም ወንድሜ። ግን አሁን ቅድም አንተ ስጋን ይለውጣል ስትል፣ ኦኬ፣ ስጋን ይለውጣል ስትል አንድ ነገር ብለሃል ተሜ። በነገራችን ላይ አሁን አንዳንድ ልንስማማ የምንችልባቸውን ነገሮች እየፈለኩኝ ነው ያለሁት። አሁንም እንትን እያረኩ እንዳይመስልህ። ግን አሁን አንተ ስጋን ይፈውሳል፣ የታመመ ይፈወሳል አልክ። ስጋን እንዴት ነው የሚለውጠው ስትባል፣ እሺ እንደዛ ከሆነ የታመመ ሁሉ ኦኬ፣ የስጋ ህመም ያለበት ሁሉ እንደሚፈወስ መጽሐፍ ቅዱስ ዋስትና ይሰጣል። አዲሱ ኪዳን ነው። ፈውስ እንደሚያገኝ የታመመ ስጋ ሁሉ ፈውስ እንደሚያገኝ ዋስትና ይሰጣል ወይስ አይሰጥም? እግዚአብሔር ቃል ተጽፏል። ስለ ስጋ ፈውስ የእግዚአብሔር ቃል ተጽፏል። ሁኔታ ያምጣው። ኧረ ጥያቄው እሱ አይደለም። ምንድን ነው የጠየኩህ ተሜ? እስኪ አስታውሰኝ። ምንድን ነው የጠየኩህ? ዋስትና ይሰጣል ወይ ብለህ ጠየቀኝ። ምንድን ነው ዋስትና ይሰጣል ወይ? ምን እኔ እኮ ይኸውልህ እየመለስኩ በተቻለኝ አቅም እየመለስኩ እኮ ኖ አንተማ እየመለስክ ነው። ግን ደግሞ እኔ እያልኩ ያለሁት በጠየኩ መንገድ
ሲያልጠየኩን ነው የመለስክ ያለው። ምንድነው የጠየኩ ስልህ ራሱ ዋስትና ይሰጣል ወይስ አይሰጥም ነው ያልከው አልከኝ። እንደዛ አይደለም ያልኩ። በደንብ ስማው። ጥያቄው በስጋ የታመመ ሁሉ ኦኬ፣ የታመመ በስጋ የታመመ ክርስቲያን፣ በቃ ክርስቲያን ብቻ እንበል። በስጋ የታመመ ክርስቲያን ሁሉ ፈውስ እንደሚያገኝ መጽሐፍ ቅዱስ ሁሉም በስጋ የታመመ ሁሉ ፈውስ እንደሚያገኝ ዋስትና ይሰጣል ወይስ አይሰጥም? በጣም ጥሩ። ቅድም እንደዚህ ተናግረ በዚህ አንደርስታንድ ልክ ልመልስልህ አልችልም ብያለሁ። ይሄንን በዚህ አንደርስታንዲንግ ካልመለስክ ለምንድን ነው ዋስትና ማነው መጽሐፍ ቅዱስ በስጋ እንትን ያደረገን ወንጌሉ ይለውጣል ይፈውሳል እያልከን ነበር። ለምን እንደሆነ ልንገርህ። ፈውስ በእግዚአብሔር ፍጹም ፈቃድ ላይ የተመሰረተ ጉዳይ ነው። በእግዚአብሔር እሺ ቆይ በቃ የኔን እንትን ልንገርህ፣ አጥጋቢ ስላልሆነ የኔን ስታንድ ልንገርህ። እግዚአብሔር በእግዚአብሔር ፍጹም ልክ ነው። እሱ በእግዚአብሔር ፍጹም ፈቃድ ላይ የተመሰረተ ነው። ይሄ የሚያስማማን ጉዳይ ነው። አሁን እኔ ጋ እንትን ላድርገው፣ ክሊር ላድርገው። እግዚአብሔር ወንጌልን እንዲሰሙ ሰዎች ወንጌልን እንዲሰሙ ምልክት ይሆን ዘንድ የፈውስ ስጦታን ሰጥቷል። የፈውስ ስጦታን ሰጥቷል። ስለዚህ እግዚአብሔር በወደደ ጊዜ ሰዎችን ማንንም ቢሆን ሊፈውስ ይችላል። ኦኬ፣ ማንንም ቢሆን ሊፈውስ ይችላል። የተፈወሰ ሁሉ የዘላለም ሕይወት አግኝቷል፣ ወንጌሉን ተቀብሏል ግን ማለት አይደለም። ነገር ግን በፈቀደ ጊዜ ሁሉ እግዚአብሔር አንድን ሰው ሊፈውስ ይችላል። ያ ማለት ግን መጽሐፍ ቅዱስ የታመሙ ሁሉ በክርስቲያኖች ደረጃ ኖረውና የታመሙ ሁሉ ይፈወሳሉ፣ ድሆች የሆኑ ሁሉ ሀብታም ይሆናሉ፣ በምድር ያልተባረኩ ሁሉ ባርኮት ያገኛሉ የሚል ነገር ኪዳኑ አይገባል። አዲስ ኪዳን እንደዛ አይደለም። እንደውም ድንኳን የሆነው መኖሪያችን ቢፈርስ በሰማይ በእጅ ያልተሰራ ሕንፃ እንዳለን እናውቃለን በማለት እዚህ ላለው ነገር እንደውም መጨነቅ እንደሌለብን የተናገረው። እግዚአብሔር አይፈውስም፣ እንዲፈውሰን አምነን እንጸልያለን። ካልፈወሰን የእሱ እንትን ነው፣ የእሱ ሉዓላዊነት ነው። አሁን በእሱ ፍጹም ፈቃድ ላይ የተመሰረተ ያልከው እሱ ኦኬ።
መሰረተ ማለት እሱ የእሱን ሉዓላዊ ስልጣን እግዚአብሔር ይፈውስ አይፈውስ እሱ ሌላ ጉዳይ ስለሆነ ዋስትና አልሰጠንም። በቃ እኔ ወንጌሉን ስላመንክ እፈውስሃለሁ፣ ወንጌሉን ስላመንክ ሀብታም አደርግሃለሁ፣ ወንጌሉን ስላመንክ ምድራዊ በረከት እሰጥሃለሁ የሚል አንድም ዋስትና መጽሐፍ ቅዱስ ውስጥ አታገኝም። አንድ ሁለተኛ ምድራዊ በረከትን መስጠት፣ ምድራዊ መርገምን መስበር። ኦኬ ይህንን የበረከት መርገም የበሽታ መርገም መስበር የመስበር ኮንፈረንስ ምናምን እያሉ ሐዋርያት እንደዛ የሚል ነገር አላስተማሩም። ይሄ ሁሉ ባዕድ ትምህርት ነው። ይሄንን እያመንክ ከሆነ አሁን ያልኳቸውን ነገሮች ዋስትና ይሰጣል ብለህ እያመንክ ከሆነ በኪዳን ውስጥ ያለ የታመመ ሁሉ ይፈወሳል ብለህ እያመንክ ከሆነ ድሆች ሁሉ አዲስ ኪዳን ውስጥ ያሉ ድሆች ኪዳኑን ሲቀበሉ ሀብታም ይሆናሉ። ሀብታም ለማድረግ ይህ ኪዳን ተገብቷል እያልክ ከሆነ ኑፋቄ ነው፣ ባዕድ ኪዳን ነው፣ አደገኛ ነው፣ ከክርስቶስ ጋር የሚያጋጭ ጉዳይ ነው። ኢቭን ፕሮቴስታንቱ ራሱ አይደለም፣ ፕሮቴስታንት ራሱ አይደለም። ስለዚህ በዚህ መንገድ መጽሐፍ ቅዱስ ምንም አይነት ኪዳን አልገባም። ምንም አይነት ተስፋ ክሊር እዛው ክርስቶስ ሲመጣ በዘላለም ለዘላለም ከሱ ጋር ይኖር ዘንድ ከሱ ጋር ወደ አባቱ ዘንድ እንዲወስደው። ኦኬ ያንን ሁሉ ጌታ ኪዳን የገባበት ቃል የገባበት። ስለዚህ ጌታ በምድር ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን አሸንፌዋለሁ። ምን አድርገ በሞቱ ደግሞስ ከሞቱ በመነሳቱ ደግሞ በመምጣቱ። ኦኬ ስለዚህ መከራ የሚያሳዩን ሁሉ ጌታ ሲመጣ እነሱ መከራን ይቀበላል፣ እኛስ ከሱ ጋር ለዘላለም እንኖራለን እንጂ የክርስቶስ ደም ከመለነ
ያለው ምንከራተት እና ይህን እያደረግን ብዙዎችን ግን ማለት ነው ሲባል አየህ የመቄዶንያ ሰዎች